ደግሞ ያው የኔ አማርኛ ደስ ይላል። ሰላም ውድና የተከበራችሁ ቤተሰቦቼ ዛሬ እንግዲህ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ስለነዚህ ልጆች ሰሞኑ ሚዲያ ላይ ቅውጥ ያደረጉት በፍቅር ያጨናነቁት ሚዲያውን እነሱ ልጆች ነው ይዤላችሁ ትንሽ ቃኘት እናርጋቸው። እስቲ ፍቅር ምንድነው የሚለውን እስቲ አብረን እንይ ብዬ ነው ይዤላችሁ የመጣሁት ማለት ነው። ከመጀመሪያ እስካሁን ድረስ ያሉበት ፍቅርና ደረጃ ምን ድረስ ነው ብለን አብረን እናያለን ማለት ነው። አብራችን ቆይ እስከ መጨረሻ እወዳችኋለሁ። ያ ቤት እንግዳ መጥቶ ራሱ አይታጠብ ሚስት ስለሆንሽ ዝቅ በይ አይነት ነገር አይደለም። መከባበር ፍቅር ነው በቃ። ይሄ ነገር ለሷ አዲስ ነበር። አንቺ እንደለመድሽ መጥተሽ ልጠባሽ ምን አለ አይወሩን ያለ ለምን አለ በቃ አይቻልም አለ። እንደዚህ አይነት ነገር ምንድነው ራስ ይታጠባለሁ ለምን አይሆንም በቃ። እኔ ያደኩም እንደዚህ ነው። ይሄ ማለት የበታችነት ስሜትም ሊሰማኝ አይችልም። እንግዲህ እኛ ኢትዮጵያውያን እንግዳ ወደ ቤታችን ሲመጣ ይሄ እግር ማጠብ ምናምን አዲስ ነው ብዬ አላስብም። ሁላችንም እናውቀዋለን። ማንኛውም እንግዳ ቢመጣ እግሩ ይታጠባል በሙቅ ውሃ ምናምን፣ እንደዛ ነው የሚስተናገደው። ከዛ አልጋ ይለቀቅለታል። አልጋ ሳይሆን የመደብ ወይም ደግሞ ማንኛውም በቃ መኝታ ቤት መኝታቸው ይለቁለታል። እነሱ መሬት ላይ ይተኛሉ ማለት ነው። ይህ ፍቅር እንግዲህ ያዝልቅልን። እንግዲህ እንደሚታየው እስካሁን ድረስ እንዳለ ነው ይህ ፍቅር ማለት ነው። እና ፈጣሪ አይቀይርብን፣ ያዝልቅልን ይህ ፍቅር ማለትም አይደለም በቃ ስለማከብርህ ስለምወድህ ስለማፈቅርህ በቃ ይሄ በራሱ ትልቅ ትርጉም አለው። ባይዘው ሰው በብርም የሆነ ነገር ማድረግ ሳይሆን ትልቅ ነው በቃ ይሄ ትልቅ ነገር ነው። እና ለዛ ነው እሱ ያኔ ቢብሎ ነበር ግን አልምጀዋለሁ አይደል በጣም አሁን ቅር ይለዋል ካልታጠበ እንኳን ዛሬ ሰላም ምንድነው ይላል። አዎ ዛሬ እንደዚህ ለብሳችሁ መጣችሁት ምክንያት አላችሁ ብዬ አስባለሁ። ኢትዮጵያውያንን ኢትዮጵያ ውስጥ የተለያየ ብሔር ብሔረሰብ አለ፣ የተለያየ ባህል አለ። ግን በኢትዮጵያዊነት በወንድማማችነት አንድ ላይ ነው የምንኖረው። ግን ደግሞ በተለያየ መንገድ የሚነገሩ የሚወሩ ነገሮች አሉ። ያንን እውነት፣ ያንን አንድነት፣ ያንን ወንድማማችነት ለማደፍረስ ለማበላሸት የተለያዩ ነገሮች እንሰማለን በተለያየ ጊዜ። አንተ ከሌላ አካባቢ የመጣው ከሌላ ባህል ከሌላ ብሔረሰብ፣ አንቺ ከሌላ ባህል ከሌላ ብሔረሰብ፣ ከእሱ ጋር ተያይዞ ያጋጠማችሁ ነገር አለ? እስቲ እባክሽ። በጣም ከባድ ነው ፍጹም። የሰው ልጅ ማለት እንደየመልካችን አስተሳሰባችን በጣም ይለያል። በጣም እኔ የሚገርመው ዩኒቨርሲቲ ውስጥ ራሱ በቃ ለምን በቃ ጭቅጭቅ ያል ሁሌ ይናገሩኛል። በቃ አንቺ እንደዚህ አማርኛ አይችልም እንዴት ነው ቤተሰብ ጋር መጥቶ እንትን ማን ይቀበልሻል ይላሉ። አባቴ ደግ ሰው ነው በጣም የሚገርምህ እንደዚህ አይነት ነገር ላይ አምን እና እንደዛ ሲሉ እሱ አናገሩት እናወራለን። ታያለኝ በቃ ታያቸው አንድ ቀን የተሻለ ቦታ ደርሰን እናስተምራቸዋለን። ትልቅ ሚዲያ ላይ ወጣን እናስተምራቸዋለን። አዎ ዋው በጣም ይገርማል። እንግዲህ ሰው እውነት ከልቡ ካቀደ ይኖረዋል ብዬ አስባለሁ። ምንድነው የምናወራው ነገር ከእምነት የጎደለው ስለሆነ ነው። አሁን ይሄ ልጅ የዛሬ ስንት ዓመት ነው እንግዲህ ትልቅ ሚዲያ ላይ ወጥተን እናስተምራቸዋለን። ይሄኔ እንደዛ ሲሉ ሲተቿቸው የነበሩ ሰዎች ለራሳቸው አፍረዋል ማለት ነው። ዛሬ ላይ እነሱን እያዩ ነው፣ የእነሱ ተመልካች ሆነዋል ማለት ነው። በጣም ይገርማል። እንግዲህ ፍቅር ያሸንፋል። ለነሱ ለኢትዮጵያ እኛ ምሳሌ እንሆናለን። ሰላም አለኝ በቃ ይሞላል ውስጤ ነው ያኔ በቃ ይሄንን ነው የምፈልገው እኔ በቃ ያኔም ስናወራ የተሻለ ቦታ ደርሰን በዓልን ከድሆች ጋር ማሳለፍ፣ የተቸገሩትን መርዳት፣ በቃ ለሰው አለኝታ መሆን እንደዚህ ነው የምናወራው። ይሄን ስለ እኔ ውስጤ ይሞላል። የፈለገ ነገር ቢለው አልሰማም። በአንተ በኩልስ? ብዙ ቻሌንጅ ነበር ፍፄ። በተማሪዎችም በምን እንደዛ ወሬ ሲመጣ እናውራ አልኳት። ያኔ ነው 2011 ማለት ዘንድሮ 2018 ላይ ነው። ያኔ ትልቅ ሚዲያ አላውቅም እኮ ነው እንደሆነ በቃ ትልቅ ሚዲያ ላይ ወጤኑ ስለ ፍቅር ስለ ብሔር ማንነት ርካሽ የሆነ ነገር እንዳያስቡ ሰው እናስተምራለን። ልክ እኔ የኦሮሞ ልብስ ለብሼ አንቺ የአማራ ልብስ የአካባቢሽ ልብስ ለብሰሽ ከዚህ ልብስ ጋር ትርጉሙ ይማራል ሰው አልኳት።
የምሬ ነው። ያኔ እንዴት እንደሚያሰብኩ አላውቅም። የሆነ መንገድ ላይ ታፔላ በኔና በሷ ይታየኛል። ልክ በቃ ምሳሌ እንደሆነ ነገር ተለጥፎ የሆነ ነገር በቃ በፍቅር እንደዚህ ለብሴ ነው እኔ ቦታ ላይ ተለጥፎ ያለው ትልቅ ታፔላ ላይ የፍቅር ምሳሌዎች ሆናችሁ የኢትዮጵያዊነት ምሳሌዎች ሆናችሁ ተለጥፋችሁ ታያለ። ያኔ እንደዚህ በቃ ይሰማኛል እንደዚህ። አሁን እውነት ይመስላል እግዚአብሔር። ያኔ 2011 ሚዲያ አላውቅም፣ በስልክ ስነ ስርዓት አልጠቀምም አስብ ነበርና 7 ዓመት። ስለዚህ ሰው ልጅ መማር አለበት። ያቀደው እቅድ እንግዲህ ዛሬ ላይ እየኖረ ነው። ብዙዎቻችን ተስፋ እንቆርጣለን። እንዴት ቶሎ አይሳካልኝም፣ እንዴት ነው ፈጣሪ የለመንኩት የማይሰጠኝ ብለን ብዙዎቻችን እናማራልና እንግዲህ ይህ ልጅ ተስፋ ሳይቆርጥ እስከ ዛሬ ድረስ 7 ዓመት የተመኘውን ነው አሁን ያገኘው ማለት ነው። አሁን ያየው እና ይዘገያል እንጂ ያለምነው ነገር እኛ ከጸናንና ከታገስን እንደርስበታለን ብዬ አስባለሁና እንግዲህ እነዚህን ትዕግስትና ፍቅር ይስጠን። የዛሬ እዚህ ሚዲያ ላይ ከቀረቡ በኋላ ሀሳባቸው ካወያዩ በኋላ ታሪካቸው ካወሩ በኋላ የህዝቡ ሪአክት እንዴት ነበር? የደወላላችሁ ሰውስ አለ ወይ ብሎ ይጠይቃቸዋል እንግዲህ ማለት ነው። ፍፄ እስቲ እናያለን ምን እንደሚሉ። ሁለተኛ ላይ ኢንተርቪው ሲደረጉ ሲሳይ እዚህ መጣችሁ ታሪካችሁን አካፈላችሁ። የሚያሳዝን ደስ የሚል አንጀት የሚበላ ኢትዮጵያዊነትን ከፍ አድርጎ የሚያሳይ የፍቅር ታሪክ ነው የሰማነው እና እሱ ቪዲዮ ከተለቀቀ በኋላ በዩቲዩብ እስካሁን ድረስ ከ150,000 ሰው በላይ ተመልክቶታል። ከወራኑ በኋላ የምርኛ ከጠበቅን በላይ ነው ይሁን። እኔ አሁን ይሄ መድረክ እዛ ላይ ተናግራለሁ። ለብዙ አመት ሲመኝ የቆየሁት መድረክ ነው። በጣም ምን ልበል ቃል የለኝም። እኔ ዛሬ እዚህ ለመቀመጥ ያሰብኩት እግዚአብሔር በቃ እንዲፈቅድልኝ አንተ ጊዜው ደርሶ እዛ ላይ ራሴን አግኝቼ ተቀምጬ ስታወራ ይሄ መገመት ነው። በጣም በደስታ አልተኛሁትም። እግዚአብሔር ምን ያስተኛል ሳልተኛ ነው እና ቪዲዮውንም እያየሁ ያው የኔ አማርኛ ደስ ይላል። እዛ ላይ መልሼ ዘጋም ራሴ ማለት ኮሜንቱን እያነበደሰቱ ነው ያሉት። እዛ ኮሜንት እያነበብኩ በቃ ይሄ ምን በየተራ ነው ሰላም ጋር እያነበብን ነበር። ኮሜንቱ ሲጨምር እኛ እያነበብን በቃ እንግዲህ እዛ ላይ እኔ ያሰብኩት ከዛ ቀን ጀምሮ የምሬን ነው እኔ በሰላም ፍቅር ነው ሲሰቃይ ነበር አይደለም። አሁን ደግሞ ይሄን ለህዝብ ሲነግር ሰላም ፍቅር ነበር ሲሰቃይ ነበር። አሁን ደግሞ በኢትዮጵያውያን ፍቅር በጣም ለነሱ ሲነግራቸው ደግሞ እነሱ ደግሞ እኔ ላይ ሌላ የእውነተኛ ነን ያወራን እነሱ ሳያልኩት በቃ እንዴት እኔ በቃ ይሁን እኔ ጃፍሴ መግለጽ ያቅተኛል ባይኔቸር ለምንድን አላውቅም። ሙሉ ያተው ጨርሳችሁ? አዎ አንዴ ብቻ ነው መሰለህ እንዴ? እናንተ ቪዲዮውን ደጋግማችሁ እያያችሁት ነበር። ሰው ኮሜንት ማድረግ ጀምረው ኮሜንት እያያችሁ ነበር። የመጀመሪያው ስልክ መቼ የተደወለው? ማን የደወለው? የመጀመሪያ ስልክ የሚገርም የሆነ ልጅ ነው ከውጭ ሀገር ነው የደወለልኝ። ተወልደ ይባላል። ደወለና አሁን አይቼ እንደጨረስኩት ነው የደወልኩላቸው አለ። ትግራይ ልጅ ነኝ፣ አሁን ውጭ ሀገር ነው ያለሁት። በቃ ውስጤ ላይ ያለ ነገር ልነግራችሁ አልችልም። እያለቀሰ እኛም አሁን አይዞ እያልኛ አይዞ ወንድማችን እያለቀሰ እሱ እያለቀሰ በቃ እኔ ከጎናችሁ ነኝ፣ በቃ ሰላም ነገ ስራ እንዳትወጣ ቡና እያፈላች በጣም መደሰት አለባቸው። እችን ብቻ አደርጉልን። ከዛ እሱ እንዳለ ያደረገ ገንዘብ ደግሞ ላክልኝ። ሰላም ነገ ስራ እንዳትወጣ ቡና ፍሉና ምን ቀኑ እያሳመራቸው በእኔ ደስ ይበልኝ። አማርኛው ግን አይጣፍጥም። በእናታችሁ በስመ አብ በጣም ነው የሚጣፍጠው አማርኛው። የታዘብነው ምንድነው የኢትዮጵያ ሕዝብ ፍቅር እንደሚፈልግ፣ አብዛኛው ሰው ፍቅር እንደሚፈልግ በቃ ማለት ያንዳንድ ሰው ካልሆነ በስተቀር አብዛኞቹ አንደበቶች ላይ ፍቅርን እንደምንፈልግ ነው የተረዳሁት እኔ። በቃ እንዴት ልበላችሁ ይሄ ብሔር፣ ጎሳ፣ ሃይማኖት ምናምን ሳንለይ ፍቅር እንደሚቀድም ይሄ ደግሞ በቃ ውስጣችን እንደሆነ የተረዳሁት እኔ ማለት ነውና
ያለት እዛ ጋር ሲተቹ ነበረ። መማር አቅቷቸው በጓደኞቻቸው ለምን ሲባል ብዙ እንቅፋት ገጥሟቸው ነበረ ፍቅራቸው ላይ። አሁን ግን በትዕግስት ስለታገሱ እስከዚህ ድረስ እስከዛሬ ድረስ ደርሷል ማለት ነው። እንግዲህ መጨረሻቸው ያሳምረው። እንግዲህ እዚህ ጋር ሲፈትኗቸው ነው አዎኛ እኮ አልተጋባንም፣ ስለዚህ አንዳችን መቅረት ወይም ደግሞ ሁለታችን መወዳደር እንችላለን በዛ እንቅፋት አድርገው ምን ታውቁታላችሁ። አሁን እንደ ኦነስት ሆና ሰው ስለተናገረች ነው እንጂ እንደሆነ ለመፈተን ያቀረቡት ሀሳብ ነው። እሱ ያላወቅንማ፣ ስለዚህ ኃላፊነት አንወስድም እኛ ማለት ነው። ካወቅን ግን ደግሞ ለማስቀጠል በጣም ይከብዳል፣ ይቸገራል። እንኳን ደህና መጣ። እንኳን ሰላም ቆያችሁ። ስንጠይቅ እዚህ ላይ የሚያየነው መረጃ ከፍቅረኛዬ ጋር የመጣሁት አለች። ስለዚህ እኛ ደግሞ ምናልባት ውሉ ላይ አላያችሁትም ወይ ደግሞ በደንብ አልተነገራችሁ ይሆን አናውቅም እንጂ ሁለት ፍቅረኛሞች ከቤተሰብ ውስጥ ሁለት ሰው መወዳደር አይችልም፣ በውድድሩ ህጋችን መሰረት ማለት ነው። እኔ እዚህ ጋር ጥያቄ አለኝ። ፍቅረኛ ማለት ቤተሰብ ነው እንዴ? አልተጋቡ? አዎ፣ ፍቅረኛ ወይም ፍቅረኞች ቤተሰቦች ምናምን እንደዚህ እናትና ልጅ አይችልም። አዎ፣ ዲቴል አለው። ስለዚህ ሲስቁባቸው እኔ እንደማውቀው ይሄ መድረክ እንደ ኢትዮጵያ ይሄ ብቻ ነው ያለ። ስለዚህ አንድ መድረክ ላይ እኛ ያለነው ቻንስ ይሄ መድረክ ላይ ሁለታችን መወዳደር ነው። እኔ በራሴ ሳይ ሽካለች እሷ ብትወዳደር ነኝ። ስምህ ሲሳይ በለጠ በፍርዱ ይባላል። ልክ ነህ ሲሳይ፣ ግን ህግ ሆነብንና እኛም ተገደን ነው። ስለዚህ አሁን እድሉ ከሚያልፋችሁ ችግር የለውም። አንዳችሁ የበለጠ ጠንካራ ነው ብላችሁ የምታስቡት ይወዳደር። አንደኛው ጎበዝ ደጋፊ፣ ጎበዝ አበረታች፣ ጎበዝ አሰልጣኝ ይሁን ለአንደኛው በሞራል እንግዲህ። ስለዚህ ሲሳይ እሷ ትወዳደር ብለሃል። ሰላም ነች። ሰላም ቀስ ብላችሁ በኋላ ብዬሽ ነበር በአንቺ ምክንያት ነው በአንተ ምክንያት ነው የወደኩት እንዳትባባሉ። ሰላም ነች። እሺ ካለ በቃ ሲወዳደር እኔ አልወዳደር። ለምን እሷ ትወዳደር? እኔ ቻንስ ለሷ ቅድማ መስጠት። እንግዲህ ይሄ ነው ኢትዮጵያዊነት። አንተ ትብስ አንቺ ትብስ የባብለን ነው እንግዲህ የምንኖረው ጋይስ። እንደዚህ ነው ፍቅር ማለት የእውነት። ኦ ማይ ጋድ! ወንዶችም ሴቶችም ከዚህ ተማሩ። እንግዲህ ከነሱ መማር አለብን። አንተ ትብስ አንቺ ትብሽ ተባብለው አባቶቻችን ማለት ነው። ዘንድሮስ እንደዚህ መቻቻል አለ? በደንብ የተዘጋጀው ማለት ነው። ሁላችንም ተዘጋጅተናል። ሁለታችሁ? አዎ፣ የቀልድ መድረክ አይደለም። ብዙ ሰዓት ብዙ ነገር መስዋዕት ተደርጎበት አይደለ? ተዘጋጅተናል ሁላችንም። በፍቅር የቆያችሁ ምን ያህል ጊዜ ነው? 7 ዓመት በላይ ነው። ዞር እስቲ አንቺ ወደዛ ሆድ ነው የሚበሉት። ከዚህ በኋላ ራሱ ብዙ ነው ያለቀሱትና ብዙ ተለቃቅሰዋል። ፍቅሩ ገልጾላታል፣ ፍቅሯ ገለጸችለት ማለት። እኔ እነዚህ ብዙ እኮ የተደበቀ በየቤቱ ፍቅር ይኖራል፣ ግን ደግሞ እንደዚህ ሚዲያ ላይ ወጥቶ ስታዩ ደግሞ ለብዙ ምሳሌና ትምህርት ይሆናል፣ ለወንድም ለሴትም። ብዙ ጊዜ እዚህ ሚዲያ ላይ ሴቷም ወንዱን ስትከስ፣ ወንዱም ሴቷን ሲያማር፣ እናንተ ፍቅራ ጥቅም ነው የምትፈልጉት፣ ወንዶቹ ደግሞ እናንተ ጥቅም ነው የምትፈልጉት ሲባባሉ ነው የምናየው። እና እነዚህ ልጆች እንግዲህ ምንም ሳይኖራቸው ገና ተማሪ እያሉ ነው ፍቅር የጀመሩት ማለት ነው። እና እስከዛሬ ድረስ ደርሰዋል። እንግዲህ ሊፈትኗቸው ነበረ ይሄ ሀሳብ ያቀረቡላቸው እንጂ አንዳቸው እንዲቀሩ ብለው አይደለም። ሁለታቸው መወዳደር ይችላሉ። እንግዲህ ተወዳድረው እንደሚያልፉ ተስፋ አደርጋለሁ። ትልቅ ደረጃ እንደሚደርሱ ተስፋ አደርጋለሁ። እንግዲህ ሚዲያ መቅረብ፣ ሚዲያ ላይ ወጥተው ፍቅራቸው ማሳየት ነበረ አላማቸው። አሳይተዋል። እንግዲህ በብዙ ሚሊዮን ታይተዋል ቪዲዮአቸው ማለት ነው። እና እንደዚህ አይነት ፍቅር ይስጠን ሁላችንም እላችኋለሁ ማለት ነው። ስለነበረን ቆይታ አመሰግናለሁ። ባይ